የኤሌክትሪክ መኪኖች በነዳጅ ከሚሰሩት ቀድመው እንደተፈለሰፉ ስንቶቻችን እናውቃለን? በነዳጅ ከሚሰሩ መኪኖች አስቀድመው በ1880ዎቹ ነበር የኤሌክትሪክ መኪኖች ለመጀመሪያ ጊዜ ለገበያ የቀረቡት። በጊዜው የኤሌክትሪክ መኪኖች ፈጣን አለመሆናቸውና ዋጋቸው በንጽጽር ውድ መሆኑ መንገዶችን ለነዳጅ መኪኖች በሂደት እንዲለቁ አድርጓቸዋል። አሁን ያለንበት ዘመን ደግሞ የኤሌክትሪክ መኪኖች አብዮት ሊባል የሚችል ነው። የነዳጅ ዋጋ ከጊዜ ወደ ጊዜ እየናረ መምጣትና የአየር ብክለት የኤሌክትሪክ መኪኖችን አሁን ላይ ተፈላጊነታቸው እንዲጨምር ያደረጉ ዋነኛ ምክንያቶች ናቸው። እነዚህ መኪኖች የመጪው ዘመን ዋነኛ የትራንስፖርት አገልግሎት ሰጪዎች እንደሚሆኑም ከወዲሁ እየታየ ነው። በ2023 የፈረንጆቹ ዓመት በዓለም ከአጠቃላይ የመኪና ሽያጭ የኤሌክትሪክ መኪኖች ድርሻ 18 በመቶ ነበር። በ2030 ይህ መጠን ወደ 40 በመቶ እንደሚያድግ ይጠበቃል። ለመሆኑ እነዚህ የኤሌክትሪክ መኪኖች በዋናነት ልዩ የሚያደርጋቸው ምንድን ነው? የኤሌክትሪክ መኪኖች በነዳጅ መቀጣጠል ለሚሰራ ሞተር የኤሌክትሪክ ኃይልን ወደ ሜካኒካል ኃይል የሚቀይር ሞተር አማራጭን የፈጠሩ ናቸው። ይህ ደግሞ የአየርና የድምፅ ብክለትን የሚያስቀር ነው። አሁን ላይ ሙሉ በሙሉ በኤሌክትሪክ የሚሰሩና በነዳጅና በኤሌክትሪክ የሚሰሩ ወይም ሃይብሪድ የተሰኙ መኪኖች በገበያ ውስጥ በስፋት እየተሸጡ ነው። በኢትዮጵያ አሁን ላይ ከ2 ሚሊዮን በላይ ነዳጅን የሚጠቀሙ መኪኖች እንዳሉ መረጃዎች ያመለክታሉ። በዚህ ምክንያት ኢትዮጵያ በየዓመቱ እስከ $4 ቢሊዮን በማውጣት ነዳጅን ከውጭ ሀገራት ታስገባለች። ታዲያ ሀገሪቱ በዚህ ምክንያትና አረንጓዴ ኢኮኖሚን ለመገንባት ትኩረት እንደመስጠቷ የኤሌክትሪክ መኪኖችን የሚያበረታታ ፖሊሲን ትከተላለች። በኢትዮጵያ ከውጭ የገቡና በሀገር ውስጥ ተገጣጥመው አገልግሎት እየሰጡ የሚገኙ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ቁጥር ከ100 ሺህ በላይ መድረሱን የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። በአዲስ አበባ ከተማ 60 የኤሌክትሪክ ተሽከርካሪዎች ኃይል መሙያ ወይም ቻርጅ ማድረጊያ ማሽኖች በተለያዩ አካባቢዎች ተተክለዋል። የኤሌክትሪክ መኪኖች በስፋት ጥቅም ላይ እንዲውሉም ከታክስ ቅነሳ ጀምሮ የተለያዩ ማበረታቻዎች ተግባራዊ ተደርገዋል። በኢትዮጵያ ስለ ኤሌክትሪክ መኪኖች ያለውን ግንዛቤ ማሳደግና እንደ ዋና ተግዳሮት የሚነሳውን የመኪኖቹን ኃይል መሙያ እጥረት መፍታት ከተቻለ ግለሰብ አሽከርካሪዎችን ብቻ ሳይሆን ሀገርንም ተጠቃሚ የሚያደርግ ነው።